ወደኛም አካባቢ መምጣቱ በጣም አስፈርቶኛል ማለት ዛሬ ጽጌልና ከብር ይሄድን ነበር ነጠላ የለበስነውን ብቻ አስቀርጠው ነጠላ ያለበሱ ደግሞ ሲወጡ ነበር ነጠላ ለለበሱ ሰዎች ፓትሮል ማስመጣት ለራሱ ቤተክርስቲያን መሄድ ወንጀል ነው ይያላችሁ ደብረ ብርሃን ውስጥ ነው የሚደረገው ሰላም ለእናንተ ይሁን እንደምን አላችሁ እንደምን ቆያችሁ እንኳን ለማህሌተ ጽጌ በሰላም አደረሳችሁ እንግዲህ በዛሬው ቪዲዮ እጅግ በጣም አስደንጋጭ አዛኝ ነገር በደብረ ብርሃን ከተማ ተከስቷል በኦርቶዶክሳውያን ወጣቶች ላይ የተፈጸመ ያለው ነገር የምንመለከት ይሆናል ምንድነው የተከሰተው ምንድነው እየሆነ ያለው የሚለው ማለት ነው እንግዲህ በደብረ ብርሃን ኦርቶዶክሳውያን ወጣቶች ወደ ቤተክርስቲያን እንዳይሄዱ ቤተክርስቲያን እንዳይገቡ ተከልክሏል የደብረ ብርሃን ዩኒቨርሲቲ ተማሪዎች እንዲህ ያለ ነገር ደርሶባቸዋል እስኪ እንመለከት ይሆናል ማለት ነው በቅድሚያ እስኪ ይሄን ቪዲዮ እንመለከት በአዲስ አበባ አሰቃቂ ድርጊቶች እየተፈጸሙ ነው እስኪ ቪዲዮ ነው አካባቢ መምጣቱ በጣም አስፈርቶኛል because በጣም ብዙ ችግር አለብን ገና ታላችሁ በእናታችሁ ቪዲዮ እንዳታሳልፉት እዚህ ጋር የማሳያችሁ እህቴ ሊዛ ትባላለች ተወልዳ ያደገችው ራያ ቆቦ ሲሆን የኮሌጅ ትምህርቷን ለመማር ትገኘው ደሴ ነበረ ከ5 ቀን በፊት ማለትም ሐሙስ ስልኳን ለማሰራት ወደ ፒያሳ ሄዳ ነበረ እናም ለመጨረሻ ስልክ ያወራችሁ ከጓደኛዋ ጋር አሰርታ እየተመለሰች እንደሆነና ቧንቧ እንደደረሰች ነግራት ነበረ ከዛ በኋላ ግን ጓደኛዋ መልሳ በመደወል ልታገኛት ስላልቻለች በተደረገው ፍለጋ ከምሽቱ 3 ሰዓት ከ10 አካባቢ ላይ በጣም አሰቃቂ በሚባል ሁኔታ ተደፍራ ተደብድባ ተጥላ ነው የተገኘችውና ይችላታችን በጣም ገና ትንሽዬ ልጅ ነች ምንም በጣም ልጅ ነች በጣም እና ፕሊዝ ይሄን ቪዲዮ እሷን እንኳን ማትረፍ ባንችል ለቤተሰቦቿ መጽናናት እንዲሆናቸው እና ፕሊዝ ይሄ ቪዲዮ ለደሴ ነዋሪዎችና ደሴ ላይ ህግ እናስከብራለን ለሚሉ ለህግ አባላት በሙሉ ይሄ ቪዲዮ እንዲደርሳቸውና ፍትህ እንዲሰጡልን ለእህታችን ይህን ወንጀል የፈጸሙትን ጨካኝ ሰዎችን ይዘው ለህግ እንዲያቀርቡልን እንዲህ ያሉ ወንጀል እንዲህ ያሉ ጭካኔዎች እንግዲህ በተለያዩ የሀገራችን ከተሞች እየተስተዋለ ይገኛል በአዲስ አበባ ብቻ አይደለም በልዩ ልዩ ከተሞች እየተስተዋለ ይገኛል እንግዲህ ህግ ያው ፍትህ ነው የምትጠይቀው ታችንም ሁላችንም ፍትህ እንጠይቃለን እንዲህ ያሉ ድርጊት የሚያደርጉ ሰዎች እንዲቆጠቡ ህግም እንደ ህግነቱ ህግን እንዲያስከብር ፍትህ እንዲሰፍን እንጠይቃለን እንዲህ ያለው ነገር እግዚአብሔር ከሁላችንም ያርቅልን በሰላም በፍቅር በሃይማኖት ሀገር እንደመሆኑ በሃይማኖት በፍቅር ብንኖር መልካም ነው እንግዲህ ወደ ደብረ ብርሃን ስንመለስ መጀመሪያ ቪዲዮ ልጋብዛችሁ እንደተመለከታችሁት ይሄንን ደማቅ የመጀመሪያው ሳምንት ማህሌተ ጽጌ ለማክበር ነበር የደብረ ታቦር የደብረ ብርሃን ዩኒቨርሲቲ ተማሪዎች ወደ ምሽት የወጡት ነገር ግን አትገቡም ወደ ቤተክርስቲያን አትገቡም ብለው ወደ ቤተክርስቲያን እንዳይገቡ ተከለክለዋል እስኪ እንስማታችን የምትነግረው ማለት ዛሬ ጽጌልና ከብር ይሄድን ነበር 12 ሰዓት ከ50 ነው ከዛ በኋላ ነጠላ የለበስነውን ብቻ አስቀርጠው ነጠላ ያለበሱት ደግሞ ሲወጡ ነበር ደብረ ብርሃን ውስጥ ነው የሚደረገው እና በአላችን ነው አስቡት ሰዓት ገና ነው ለኛ እየወጣን ነው በጣም ብዙ ልጆች ናቸው ያሉት የግቢ ተማሪዎች በዛ ጊዜ ነው ሞጫቸው ተከለከለ ፓትሮል ነው አይደለም ስሙ እሱ ይመጣል ቀሚስ ለለበሰ ነጠላ ያደረገች ልጅ እና ማለት አንኢማጂኔብል እኔ ምን እንዳስቀርብን እኔ መናገር ያቅተኛል ምን እንደቀረብን እና እየተገፋን የመጣ ነው እና አስቡ ጽጌ ቀርቶብናል የጽጌ ወዳጆች አሁን ይሄ ምን ማለት ነው ምንስ ይሉታል ነጠላ የለበሱ እህቶቻችን ኦርቶዶክሳውያን ተማሪዎቻችን ኦርቶዶክሳውያን አማኞች ወደ ቅድስት ቤተክርስቲያን እንዳይሄዱ መከልከል ምን ማለት ነው ቤተክርስቲያን አትገቡም ተብሎ ጭራሽ ፓትሮል አምጥቶ ለሴት ተማሪዎች እያስፈራሩ በፓትሮል ወደ ቤተክርስቲያን እንዳይገቡ መከልከል መመለስ የዩኒቨርሲቲ ተማሪዎች እንዲማንገላታት ምን የሚሉት ነው ይሄ የደብረ ብርሃን ድርጊት እጅግ በጣም አጸያፊ ነውረኛ ነው ማለት ነው እስኪ ወንድማችን ጆሲ ሚሊዮን ንስማ በዚህ ጉዳይ ሰፋ ያለ ነገር ይነግረናል ይሄንን ቪዲዮ ለደብረ ብርሃንና አካባቢው ታደርሱልኛላችሁ እስኪ እህታችን ምን እንደምትል ሰምተን እንመለስ ማለት ዛሬ ጽጌልና ከብር ይሄድን ነበር 12 ሰዓት ከ50 ነው ከዛ በኋላ ነጠላ የለበስነውን ብቻ አስቀርጠው ነጠላ ያለበሱት ደግሞ ሲወጡ ነበር
ደብረ ብርሃን ውስጥ ነው የሚደረገው። ይሄ ቪዲዮ ለደብረ ብርሃንና አካባቢው ሀገረ ስብከት እንዲሁም ለደብረ ብርሃን ፖሊስ ኮሚሽን አድርሱልኝ። እኔ በኦርቶዶክስ ተዋሕዶ ቤተክርስቲያን ጠንካራ አማኞች አሉበት ብዬ ከማስባቸው ከተማዎች አንዱ ደብረ ብርሃን ከተማ ነው። ነገር ግን እንደዚህ አይነት ጉዳይ ሲሰማ እንደ ክርስቲያን በጣም አዝኛለሁ። አንድ ኦርቶዶክሳዊ ግለሰብ ወደ ቤተክርስቲያን ሂዶ ስርዓተ አምልኮ መፈጸም መብቱ ነው። ማንም ሊጋፋው ማንም ሊከለክለው አይችልም። ነገር ግን ከደብረ ብርሃን ዩኒቨርሲቲ እየሰማነው ያለው ነገር ይሄ ነው። የደብረ ብርሃን ዩኒቨርሲቲ ይህንን ነገር ለምን ማድረግ እንደፈለገ አልገባኝም። ነጠላ የለበሱትን ከግቢ እንዳይወጣ ከልክላችሁ፣ ነገር ግን ነጠላ ያለበሱ ግለሰቦች እንደፈለጉ ከግቢ ሲወጡ ነበር። ነጠላ ለለበሱ ሰዎች ፓትሮል ማስመጣት ለራሱ ቤተክርስቲያን መሄድ ወንጀል ነው እያላችሁ ነው። አስቸኳይ ጊዜ አዋጅ አለ ካላችሁ ይህ አስቸኳይ ጊዜ አዋጅ ለሁሉም እንዲሰራ ማድረግ ነው እንጂ ለይታችሁ ነጠላ ለለበሰ ብቻ አስቸኳይ ጊዜ አዋጅ የለውም። ታዲያ ሁላችሁም ኦርቶዶክሳውያን ይህንን ቪዲዮ በደንብ ሼር እና ኮፒ ሊንክ እያደረጋችሁ ደብረ ብርሃንና አካባቢው ለሚገኘው ሀገረ ስብከት ታደርሱልኛላችሁ። እነዚህ ተማሪዎች የጽጌ ጾምን እየጾሙ ቤተክርስቲያን ሂደው ማክበር ይፈልጋሉ። ብርሃን የምትገኙ አባቶች እነዚህ ተማሪዎች ቤተክርስቲያን እንዲሄዱ ግዴታችሁን ተወጡ። ምን ማለት ነው እንግዲህ ፓትሮል መኪና መድቦ እኒህን ኦርቶዶክሳዊ ተማሪዎች ማሳቀቅ ምንድነው? ወደ አመጽ ወደ ተቃውሞ ሰልፍ እንኳን አይደለም እየወጡ ያሉት፣ ወደ ቅድስት ቤተክርስቲያን ነው። ያው እንግዲህ ዩኒቨርሲቲዎቻችን ላይ አሁን እየታያሉ ጉዶች ምንድነው? ወጣቶች ሃይማኖተኛ እንዲሆኑ አይፈልግም። ወደ ቅድስት ቤተክርስቲያን ወደ ሃይማኖት እንዲሄዱ ሳይሆን ወደ ጭፈራ ቤት ወደ ቤተ ዝሙት እንዲሄዱ እንጂ ሃይማኖት ስነ ምግባር ኑረው በህይወትና በእውቀት እንዲጓዙ አይፈልግም። የምንወቀው ብዙ ነገር ስለሆነ ማለት ደብረ ብርሃን ደግሞ የሃይማኖት ሀገር ነች። ምእመኑ ወጣቱም ወደ ሃይማኖት ያዘነበለ ኦርቶዶክስም እስላሙም ፕሮቴስታንቱም በህብረት በፍቅር በመካበር የሚኖርባት ሀገር ነው። ስለ ከተማዋ በኋላ ሌላ ቪዲዮ አሳያችኋለሁ። እጅግ በጣም ድንቅ ከተማ ነች። የተመሰከረላት አንድ አጠር ያለች ቪዲዮ አሳያችኋለሁ። እንግዲህ ሌሎቹ ደግሞ ወደ ከተማዋ ገብተዋልኝ ሌላ ዓላማ ይዘው በሰሞን መንገድ የሚያንቁ እነን እስኪናያቸው ወንጌል ልንሰብክ ወደ ደብረ ብርሃን ከተማ ገብተናል። ዛሬም እንደ ትላንትናው እኛ ግን የተሰቀለውን ክርስቶስን እንሰብካለን። እነዚህ ወጣቶች እንግዲህ ወደ ደብረ ብርሃን በዚህ መልኩ ገብተዋልኝ ሚሽን ይዘው ተልኮ ይዘው ገብተዋል ማለት ነው። ማንም የከለከላቸው የለም። ታዲያ በዚህ አንፃር የኛን ልጆች ኦርቶዶክሳውያን አማኞች ማተብ አድርገው ነጠላ ለብሰው የወጡ ኦርቶዶክሳውያንን ፓትሮል መጥራት ምን ማለት ነው? ፓትሮል አድርጎ አመጽ ሌላ ነገር ውስጥ እንደገቡ ሁሉ በፓትሮል ማስፈራራት ምን የሚሉት ነው? እንግዲህ ይሄንን እነዚህ ሰዎች እንግዲህ ገብተው በየመንገዱ በገበያ ቦታ በጎዳና ላይ የሚጮሁ ሞንታሮት እንደው ሰውን አላሳልፈ የሚሉ የሚጎትቱ የሚያንገላቱ ናቸው። እንግዲህ ይሄንን ቪዲዮ አሳያችኋለሁ። እንዲህ የሚያደርጉ ሰዎች ናቸው ማለት ነው። እና ይሄ ሁሉ ባለበት ሁኔታ እነዚህን ሰዎች እንዲያደርጉ የኛው ልጆችን ደግሞ በፓትሮል እያስፈራሩ ማድረግ ምን ማለት ነው? ይሄን ነገር የደብረ ብርሃን ጸጥታ አካላት ሊመለከቱት ይገባል ማለት ነው። የደብረ ብርሃንም ሊቀ ጳጳስ ጉዳዩን ምላሽ እንዲሰጥ ሊያደርግ ይገባል ማለት ነው። እስኪ በእነዚህ ልጆች ሁኔታ አንድ ቪዲዮ ለጋብዛችሁ ምን ያደረጉ እንደሆነ። ወንጌል ልንሰብክ ወደ ደብረ ብርሃን ከተማ ገብተናል። ዛሬም እንደ ትላንትናው እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህንን ቪዲዮ ውድ ኦርቶዶክሳውያን ሼር ዲት ኮፕሊክ አድርጉልኝ። በነገራችን ረገጥ አርጋችሁ ብርሃን ላልገባቸው ጴንጤዎችም ይህንን ቪዲዮ ሼር እንደምታደርጉልኝ ኃይል እንደምትሰጡልኝ አምናለሁ። ኦርቶዶክሳውያን ይህንን ቪዲዮ በደንብ ሼር አድርጉልኝ። ደብረ ብርሃን ወንጌል ልሰብኩ። ደብረ ብርሃን ማለት ትርጉሙ ታውቁታላችሁ? ደብረ ብርሃን ማለት ምን ማለት ነው? የብርሃን ደብር ማለት ነው። ደብሩ ላይ የሚሰበከው ብርሃን የሆነ ማለት ነው። ደብረ ብርሃን ማለት ብርሃን ያለባት ከተማ፣ በወንጌል የተጠለቀለቀች ከተማ ማለት ነው። ስለዚህ በወንጌል የተጠለቀለቀች ከተማ እንዴት ወንጌል ይነገራታል? ወንጌል ሊሰራበት ወደሚችለው ወደ አፋር፣ ወደ ሶማሌ፣ ወደ ኩናማ አትሄዱ? እስኪ ወንድ ኮዳቸው ወንጌልማ ደብረ ብርሃን አለ። የብርሃን ደብር መሆኗን ልነግራችሁ ከፈለጋችሁ ብርሃንም ክርስቶስ መሆኑን ማወቅ ከፈለጋችሁ የት ነውስ ደብሩ እውነትም በብርሃን የሚሰበከበት ካላችሁ ደብረ ብርሃን ስውሯ ማርያም ጎራ በሉ፣ ጻድቃኔ ጎራ በሉ፣ ኩኬለሽ ጎራ በሉ፣ ሰሚነሽ ጎራ በሉ፣ አቡነ ጎርጎርዮስ ጎራ በሉ። ደብረ ብርሃን ዙሪያዋን በጻድቃንና በጻድቁ በክርስቶስ ኢየሱስ ጽድቅ በሚሰጠው እውነት የሚማርበት ወንጌል ያለባት ድንቅ ከተማ ናት። ስለዚህ ወንጌል ከሆነ ኑ አፋር፣ እውነት ወንጌል ልትሰሩ ከሆነ ወንጌል ከሆነ ሂዱ ሶማሊያ። እስኪ
ወንጌል ከሆነ ተውት ሶማሊያ ገጠር ያለችዋ እስቲ አካባቢ አርሲ ሄዱ ኑ ስለዚህ ወንጌል ወይስ ሌላ ዓላማ ይዛችሁ ነው ሄዳችሁት ደብረ ብርሃን ወንጌል ሳይሆን የሚያስፈልጋት ወንጌልን የሚቀበሉ መናፍቃኖች ናቸው የሚያስፈልጓት ለመማርና ለመዳን የሚፈልጉ ለስጋ ፈውስ ስውሯ ለዘላለም ሕይወት ደግሞ ኢየሱስን ይዛችሁ እምትሄዱበት ደብረ ብርሃን ማለት የብርሃን ደብር ማለት ናት ይሄንን እንኳን ወቁ ወንድማችን ተመስገንን ከልብ እናመሰግናለን በሚገባ ድንቅ በሆነ አገላለጽ ስለገለጸው ማለት ነው እውነት የወንጌል ፍላጎት ከሆነና የተሰቀለውን ክርስቶስን ለመስበክ ከሆነ ደብረ ብርሃን የተሰቀለውን ክርስቶስ መስበክ ከጀመረች 3000 ዓመታት ያስቆጠረች ታላቅ ከተማ ነች የብርሃን ከተማ የብርሃን ተራራ የሆነች ብዙ ሊቃውንት ያፈራች ብዙ ሊቃውንት ያሉባት ኦርቶዶክሱም ክርስቲያኑም ኦርቶዶክስም ፕሮቴስታንቱም እስላሙም በፍቅር የሚኖርባት ከተማ ነች ለዚች ገብቶ ወንጌል ሰብካለሁ ማለት እነዚህ ትናንት አደግ ኩታሮች እንዲውሉ መቀለድ ተገቢ አይደለም ማለት ነው እስኪ ይሄን ካልነ ስለ ደብረ ታቦር ምን ያህል የኦርቶዶክስ ሀገር የክርስቲና የገባት እንዲሁም በፍቅር በሰላም የሚኖርባት ሀገር እንደሆነች ይሄንን ቪዲዮ ላሳያችሁ ቃላት ይገኛል ለብርሃን ሀገር ለዚች ቅድስት ምድር አቅፋ የምታኖረን ሙስሊም ክርስቲያኑን አማኙን ጠቅላላ አጣምራ በፍቅር ወይንዬ ተክለ ሃይማኖት የቅዱሳኑ ማረፊያ እቴጌ ማርያም ያራዳ ጊዮርጊስ የሰማዕቱ አምሳያ ዳግማዊ ጎለጎታ በ55ቱ በፍልፍል ዋሻዎች አለበት ሰላሙስ ልማታዊ ገዳም እምቢ ላጼ ዮሐንስ አጼ ዋሻ ማርያም ቅድስት ድንግል ማርያም በስደቷ ጊዜ መታይ ባረከችው ግንባሮ ማርያም ባድዋ ጦርነት አብራይ ዘመተችው ታካ ነገስት ኢየሱስ ወአቡነ ሀብተ ማርያም ልቼ ስምምነት የተደረገበት ከአዲስ አበባ በፊት ትልቁ ጉባኤ የተካሄደበት ከጊሸን በመቅደም ግማደ መስቀሉ የተቀመጠባት ለኛ አንሳስ ማርያም ሁሌም ጠባቂ ናት ለእንስሳት በሽታ ለማስራቂያ ተብሎ መቅደስ ታንጾበት ቅዱስ ቂርቆስ ባርኮን ያንን ትልቁን ቦምብ ከሽፎ ያየንበት አፈሩ ቅዱስ ነው የብርሃን ሀገር ደብረ ብርሃን ማለት የብርሃን ደብር ቅድስት ስላሴ ብርሃን ወርዶበት ሰላም ፍቅር ሞልቶ የምንኖርበት ምድሩም ቅዱስ ነው ሙስሊም ክርስቲያኑ ተዋዶ ያለበት የቅዱሱ የአቡነ ሕፃን ሞዓ ገድልና ታምራት የተከወነበት የቅዱሳን ሀገር የጨዋ መፍለቂያ የሀገር መሰረት አድባራት ገዳማት ደግሩሩ መሪ የተፈጠረበት የሁሉ መማሪያ ሁሉ የሞላበት መግለጽ አይቻልም ደብርሽን ባንደበት ታላቁ ምኒልክ እምዬ የአገር ዋስ ክርስትና ተነስቶባት ስንት ትሁት ጀግና ወንድ ተፈጥሮባት ያንጎለላ ኪዳነ ምሕረት አጼ ናኦድ ያሳነጻት ደብርሽ የጨዋ ሀገር ከናትም እናት ናት ሀገርን ያቆሙ ጠቢባን ያፈራች የተመሰገነች አራሽ ተኳሽ ቀዳሽ በእምነቱ የጸና ጀግና የወለደች ደብረ ብርሃንማ ሁሉንም አስማምታ ስታስታርቅ ያለች የጨዋ መፍለቂያ ደብርሽ እኮ እንቁ ነች እውነታው ይሄ ነው ደብረ ብርሃን እንዲህ አይነት ውብና ድንቅ ያጼዎቹ ከተማ ነች ማለት ነው እንግዲህ ለደብረ ብርሃን ከተማ ወጣቶች ለኦርቶዶክሳውያን ወደ ቤተክርስቲያን አትድም ተብሎ ተከለከሉ ተማሪዎች ድምጽ እንሆናቸው ማለት እንፈልጋለሁኝ ለዛሬው አበቃውኝ ሰላም ቆዩኝ ሰላም ለእናንተ ይሁን